ዴዚ አየጀበው ናፈቅኝ በጣም ዴዚ ናፈቅሽኝ በጣም አይ ሚስ ዩ ቬሪ ማች። ዴዚ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ያንተ ልጆች ነው እንዴ? ኖ ልደት ነበረና ከወንድሞቼ ጋር ምናምን አብሬ ሄጄ ነው ከጓደኞቼ ጋር ምናምን። ኦኬ ላይክ ስም ማን ነው? ላይክ ይሄ ኮፍያ ያደረገው ዳምጤ ይባላል። የኛው አናውጤ፣ ያኛው አሻገር ደምሴ፣ የኛው አያጅቦ ራሴ። ዴዚ እንዴት ነሽ? ዩ ኖ እዚህ ወንድ ማቲዎስ ታውቂያለህ? ማቲዎስ ማን ነው? ዱባይ ቸፍረ ወንድ ማቲ አውቃለሁ። አዎ ትፈልጋለህ? አውራ ወይስ ኖ እኔ አላወራም። እኔ ከአንቺ ጋር ብቻ ነው የማወራው። እሺ አመሰግናለሁ። አክስት አጎቴ እና እንዴት ነሽ ዴዚዬ? እኔ ቆንጆ ዋት ደህና ነሽ? የስ ያንተ ህይወት አሪፍ ነው? የእኔ ህይወት ከፊት ዳመናማ ነው። እሺ ያው እንግዲህ በፈጣሪ ችሎታ በፈጣሪ ፍቃድ እየኖርን ነው ዴዚዬ። አንቺስ ጋር እንዴት ነው ህይወት? እኔ ምን ህይወት ጀስት ህይወት ነው። ግን አሪፍ ነው፣ ጥሩ ነው ማለት ህይወት አንቺ ጋር እንዴት ነው? እግዚአብሔር ይመስገን። ተመስገን። ፍቅርስ እንዴት ነው? ፍቅር ባልጌ አላውቅም። ጥሩ አልነበር? እንዲያውም ፍቅር ጥሩ አልነበር? በጣም ባልጌ እኔ አላውቅም። አንተ ህይወት ምናምን ማለት ዴዚ መቼ ጀመረሽ ይህ በሽታ ደግሞ? ያንተ ህይወት መቶ ፍቅር እኔ አላውቅም። አንተ እኔ ፍቅር አንድ ነው ዴዚ። አንተ 50 ፍቅር አለ። ኖ አንድ ፍቅር፣ የሰው ልጅ አንድ ፍቅር ነው። በቃ 50 ፍቅር ነው። ድሮ ቀረ። ግን ሁሉም ያንተ እህቶች ጀስት ምናምን ጀስት ፍሬንድስ ምናምንስ ራሱ ያውቃል። ያው እንግዲህ እንዴት ነው አሁን እንግሊዝኛውን ኬክ ነው የሚመጣልኝ? Wait, Ayajavo, I always want you to speak English. ሄደችበት ምን አልሽ? I always wanted you to speak English. ኖ እንግሊዝ የኔ ቆንጆ አማርኛ። ዴዚና እኔ የምናወራው በአማርኛ፣ ሄደ ከተባለ በትግርኛ በቃ። እሺ ፋይን። አካም ጅርተ ነጋ ጅርታ አልሐምዱሊላ። ፈያዳ ነጉማ ወላሂ ነጉማ ጅርታ እንዲች ልጅ እናቴ ጎበዝ እኮ ነች። ትግርኛስ ከሜዳ ሃንዶ ደሃን ጽቡቃለኛ ትቢተናታ ዶሳይስ ወላይተናታ ዶሳይስ እንታይ ወላይቶ አላውቅም። ተቢተናታ ዶሳይስ በል አላውቅም። ቶቢናታ ነው ዶሳይስ የስ አይገርም። ለሀገራችን ቋንቋ ያላት ፍቅር፣ ለኢትዮጵያ ያላት ፍቅር። እኛ ኢትዮጵያን እንደሷ ፍቅር የለንም ለሀገራችን። እግዚአብሔርን አማራውንም፣ ትግሬውንም፣ ኦሮሞውንም፣ ሀዲያውንም፣ ሲዳማውንም ሁሉንም ነው የምትወደው። በዚች ልጅ እኮ ብዙ መማር እንችል ነበር። ይገባታል ጥሩ ንግግር እየተናገርኩ እንደሆነ። እኛ ኢትዮጵያን እርስ በርስ ስንባላ ነው የምንኖረው። እቺ እኮ በቃ የፍቅር አስተማሪ፣ ኢትዮጵያ ለመለያየታችንና ለመጣላታችን ምሳሌ አድርጎ ያመጣት ሴት እኮ ነች ዴዚ። ቴንኪው፣ አመሰግናለሁ። አሜን። ግን ዴዚዬ አንድ ጥያቄ አለኝ። ኖ ተረጋጋ። አንድ ጥያቄ ብቻ፣ አንድ ጥያቄ። ቆይ ትንሽ ተረጋጋ። ምንድነው? እብትያቄ ነው ወይስ ምንድነው? ጥሩ ጥያቄ። እሺ ዴዚዋ የኔ ጨዋ፣ የኔ ጎበዝ፣ የኔ ጀግና፣ ወሎ
ገራገሩ ጋር ታረቁ፣ እርቅ አውርዱ። ዴዚዬ ብሌስ በቃ ብሎክድ አላቅም ነው ብሎክድ። ወሎ ገራገሩ እኮ ምስኪን እኮ ነው ማሪዋ። ኤክስኪውዝ ሚ በነት እውነቴን እኮ ነው። አፉ ላይ ነው እንጂ ልቡ ጨዋ ነው። ወሎ ገራገሩ የሀገሬ ላይ እኮ ነው። ሶስት ቀን በፊት አንተ አውረ ላይክ ኦሱ እብድ ምናምን አሁን ላይክ ምስኪን ነህ። አሁን በውስጥ ደወለልኝና ኧረ ዴዚ ጋር ታርቀኝ እንዲሁ ጭንቅላት የማልተረጋገመ አንድ ሀገር ተወልደ የዴሴ ገራገሩ ልጅ ዴዚዋ እርቅ አውርዱ በቃ። አልፈልግም። እሱ ብሎክድ እሱ አውረ ላይክ በዙ ባልጌ ምናምን ዴዚ እኔ መክረዋለሁ። ማማዋ ምን ምክር አለ? እኔ ተው ዴዚ ጋር ስትገባ ጥሩ ነገር አውራ ብዬ መክረዋለሁ። ዴዚዋ ታረቁ አካሌዋ እሱ ላይክ በዙ ባልጌ አፍ አሁን በላይ ባለጌ የሚባል ቃል አይወጣውም። ዴዚዬ እቺ ደግሞ ታረቂያለሽ። አይጅበው ታውቂያለሽ። አውቃለሁ ማሪዋ። ስንት አመት ወሎ እብድ። አሁን ግን በቃ ይስተካከላል። መጥፎ ነገር አያወራም። ዴዚ ጥሩ ጥሩ ነገር አውራ በቃ። ታዋላ እንደዚህ ቅነዘነዛለሁ ካለ ብሎክ። ተምርዋ እንዴት ነሽ ማሬዋ? መጣሽ ደግነሽ ወይ? ሰላሚናዋ እንዴት ነሽ? ተተምር ጋር ታረቃችሁ ማሬዋ? ታረቁ እናንተ እንደ አማራዎች ተው አትጣሉ። ቴንክ ዩ ዴዚዋ እና አሁን ጌም ልትጫወች ዋት? ዴዚዋ አይጅበዋ ራ እቺ ልጅ ወደኛል። ዋ ሲዲዋ ቴንክ ዩ ዋ ሲዲዋ ቴንክ ዩ ዴዚዋ ሳትጅ ወዋለችኝ ጉማሪዋ። እንዲያ ቢቆርጥ ይበልልሽ ሸጋዬ። የኔ መልከ መልካም ዲሙ እኮ ንጽህናዋ እኮ ነው ደስ የሚለኝ እኮ አስተሳሰቧ፣ ኢትዮጵያዊነቷ። ዴዚዬ ማሪ የኔ ፍልቅልቅ። ለምን አንተ አውራ ላይክ አቅስ ምናምን አክስት አጎት ነኝ ማሪ። ዴዚዋ ኧረ ድገሚያ ዴዚዋ አንተ አውራ ላይክ ኦ ያ ዋዋ ጅቦዋ በይ እስቲ ማሬዋ ጅቦዋ በይ እስቲ ጅቦዋ የኔ ቆንጆ አፊ ቁርጥ ይበልልሽ። ግን ቤተሰብ ሰላም ነው? ወይኔ ተኮሳተርች። ምን ነው ማታብን እኔ ትልቅ ሰው ነኝ ተው። ኧረ ህፃን ነሽ ማሬው ገና እንዲህ አፍላም ያለ ስንት ዓመትሽ ነው? እኔ አንቺማ እንግዲህ ያው 19 18 እንዲህ ግባት አለ 20 ነው። አንድ ወር በኋላ 21 አንድ ወር ቀረው። 2 ወር በኋላ ሰርፕራይዝ አንበሳ ነው የማወርድላት። ወላሂ እውነት አንቺ ስጪኝ አንበሳ በእውነት ዴዚዬ ልደትሽ ቀን አንበሳ እንዲሁ ተፋልቄ። አንተ ወሽታም ተው። ወይ አሁን ይኸው ዴዚዬ አሁን እኔ አንበሳ ሰብስቤ ለልደትሽ ቀን ጊፍት ሰብስቤ አጠራቅምና ልደትሽን ሰርፕራይዝ አደርግሻለሁ። እናቴ እንዴ አንተ ሀብታም ነህ እንዴ? ለምናለው ቲክቶክ ለምናለው ስጡኝ ብዬ ለምኜ ሰብስቤ ሰርፕራይዝ አደርግሻለሁ። ማሬዋ አንበሳ ነው ሰርፕራይዝ ማድረግሽ የልደትሽ ቀን። ሁለት ወር አንተ ቀልድ ኖ ዴዚ እናቴን አያሳፍሩኝም። አንድ አንበሳ ወርድላታለሁ። 2 ወር ነው ልደትሽ የቀረው። ኖ ታውቂያለሽ ላይክ ምን እፈልጋለሁ በየኔ ልደት? አንድ አንበሳ አንተ ከፈት አንተ ፊት በቲክቶክ። እሺ ዴዚ እሺ እናቴን በእውነት ዴዚዬ ካስደስትሽ ፊቴን አሳያለሁ። በእውነት በፊት ላይክ አመስወር በፊት አንተ ላይክ ሰርፕራይዝ ትንሽ አየሽኝ አይደለ ዴዚዋ? ኦኬ በቃ እኔ ለልደትሽ
አንድ አንበሳ ወይ ደግሞ ቪዲዮ ከፍቼ ከአንቺ ጋር ልዴት አከብራለሁ። ቪዲዮ ከፈት እፈልጋለሁ። ቃል ነው ቃል በሰማይ በምድር ዴዚ በልደቷ ቀን 20 ዓመቷን በምታከብርበት ጊዜ እኔ ቪዲዮ ከፍቼ እግዚአብሔርን ኧረ እኔ 21 ነው። አንቺ ደግሞ 20 ነው 21 አይደለም። ኧረ 1 ዓመት እኔ 20 ነሽ። አሁን አንቺ 20 ዓመትሽን ስታከብሪ ከ2 ወር በኋላ እኔ ቪዲዮ ከፍቼ አወራለሁ። ቃል ለሰማይ ኦኬ። ምስኪን ይሄ ቃል ነው ማሬዋ። እና እንዴት ነሽልኝ? እንደዚህ እናትሽ ደህና ናቸው? ሁሉም ደህና ናቸው። ተመስገን። ደስ የሚሉ እናት አላት። እናቴን መልካም እናት እንጣጣፋለን። አሁን ግን ጠፉ። ለምን እንዲሆን አላውቅም። እንደዚህ ያንቺ እናት ጋር አውርተን ኦኬ። እና ዴዚ አሁን ጌም ትጫወቻለሽ ወይስ እንዴት ነው? ትንሽ ነው አንተ ጌም እንዴ? ኖ እኔ አይደለሁም ጌም። ኧረ እኔንማ ትቀጥቅኛለሽ። ጊፍተር ማሪዋ አንቺ ጌም ተጫዋች፣ እኔ ትንሽ ፖለቲካ ላውራ እዚህ። እንዴ ኖ ፖለቲካ ወጣ። እኔ ቆንጆ ነዘራት ዴዚ ፖለቲካ አትወድም። ቆይታለች አይችን እያት የምትባለው ማሬዋ አይሽና ማሬዋ መለከተሽና ሳላይሽ ከርሜ ዲያብሰኝ ወገቤን ናይዲ ሰላሚና የታለች ሰላምዋ ነስቲ ግቢ እናት ይሆ ተምር ጋር ግብ ገጥመሽ ነበር። ደግሞ ሰሞኑን ተምር እኮ ምርጥዬ ነች። ኧረ ታረቁ። ኧረ አማራ አክቲቪስቶች እርቅ አውርዱላለህ ብላችሁ እንዲህ እርቅ አውርዱ አትጣሉ ላላ ብላችሁ ተምር የወሎ አማራ ናት። አንቺም ጎንደር አማራ ነሽ። በቃ እንዲህ እኮ ነው አማራ ለአማራ አንድ አማራ ለሁሉም አማራ ሁሉም አማራ ለአንድ አማራ ተያይዘን እንለቅ ላይ ማሬዋን ሰላምዬ ማሬዋ እስቲ ቪዲዮሽን ክፈች እናቴዋ። አልችልም ደግሞ ተምር ጋ ያለሽ ነገር ምንድን ነው እናቴ? ተኝ እንዲህ አትሁኑ። እህትሽም አይደለኝ እንዲህ ማሬዋ ቦስትሽን አይቼው ነበር እኮ ማሬ ቦስትሽን አይቼው ነበር ስቶሪ ላይ። እኔ እኮ አይደለሁም የፖስትኩት። እንዴ ዘት አድርጊ ተምር መልካም እህትሽ ናት። ቀስ ብላችሁ እንዲሁ ለባዲያም አፍ ውስጥ እንዲያገቡ በውስጥ ተነጋግራችሁ ጨርሱሽ እናቴ። ዋለሜዋ እኔ እኮ ፖስት አላረኩትም። ሰው ነው ፖስት ያደረገው። አዎ ቢሆንም እንዲህ እንዳታረጊሽ ሸጋይዋ አለሜ። ሰላምዬ ወይ የአማራው ፖለቲካ እንዲያየሽው ነው። መንግስትም ጨክኖበት በአማራው ላይ እየጨፈጨፈው ነው። ድሮንም እየዘነበበት ነው። አሁን እንዲሁ እርስ በርሳችን ማሬዋ ባይሆን እንዲሁ መታረቁም ያለውን ነገር በሆዲያችን ይዘን እልፍ ብለን ይሄንን ቀን ሲወጣልን እንዲሁ ብናወራ ብንጨቃጨቅ አይሻልም? አለሜዋ በዳይ ሲክስ የዛን ጊዜ መታረቅ አይሻል? በዳይ ግን አሁን አማራ ያለበት እንታን የፌሩዛ ልቤ ፎሎ ላርግሽ እስቲ አለሜዋ። አንቺ መጣሽ ስንት ልብ አለ ሾካካ አረብ ናት እኮ ማሪዋ ሾካካና እኔታንቺ ወዲያ ማንንም ላልወድ ማሰኘ መጥቻለሁ እናቴ። አሁን ግን አንቺ እንዴት ነሽ? ያለሽበት ሁኔታ አሪፍ ነው ማሪዋ? ደህና ነኝ። ያው እግዚአብሔር ይመስገን። እንዲህ ማሪዋ አራቱም ተረኝ። እኔ እዚህ ስንት እየተመከርኩ አንድ የምውለው በእንግሊዝኛና በአማርኛ እኮ ልዩነት አለው አለሚ። የአማርኛውን ደግሞ እኔ ልንገርሽ ወንድምሽ። ኧረ የአማርኛው ምንም ሾካካ ስል ሾካካው ሳቃ ሾካካ ያልኩት እኮ ይሄንን አያጅቦን ነው። ሾካካው
ያው አሁን ምን ማድረግ አለብሽ መሰለሽ አንቺ ወልዲያውን ነገሩን ማለት ነው። ኧረ እንዳትመክሬን በእናትህ። አሁን ገና መድኃኒት ወስጄ መምጣቴ ነው። አለሜዋ እግዚአብሔር ሙሉ ጤንነትሽን ይመልሰዋል። እንዲች እንዲያትጨናነቂ ብዙ ከሰው ጋር አበሻ ጋር አታውሪ። አበሻው እንዲሆነ መተተኛ ነው። እሺ ማሬዋ አለሜ አንተም ነህ ማለት ነው። እና አስደርገውብሽ ነው አይደል? የአማራ ታጋዮች እየተባልክ ነው። እንዴት ነው ትስማማለህ? እኔ እኮ የአማራ ታጋይ እኮ ነኝ ማሬዋ። ለካ ኦሮሞ ነህ ረስቸው። ማን ነገርሽ? እኔ ትግሬ ነኝ አለሜ። ወረሙ አይደለም። ማሊያ ግን መቀያየር አይከብድም? ምን አባት ያላርግ ብለሽ ነው? አንዴ ኦሮሞ የሚሰራው ስራ ደስ ይለኛል፣ አንዴ ትግሬ የሚሰራው ደስ ይለኛል። አክሊሉ ምናምን የምትሉ ሰዎች በቃ ስግጥና ይቅርባችሁ። በቃ ፍቱ እንዴ! አለቀ እኮ ዳቦ ተቆረሰ፣ ጨዋታ ተረሰ። ተነካካሽ እንዴ ማሪ? አይ በፊት እውነታው ሳይታወቅልኝ ለማኝ ምናምን እያሉ ከእሱ ጋር ያገናኙኝ ነበር። ማን ነው ለማኙ? ደግሞ ለማኙ ሃይ እንዴት ነሽ ማሪ? ሃይ እንዴት ነህ? ሰላም ነሽ የኔ ቆንጆ? አለን። እነማን ናቸው እንደዚህ ደረደርከው ደግሞ ዛሬ? ለወንድሞቼ፣ ለዘመዶቼ፣ ጅቦቼ። ኦኬ አንተ የቱ ጋር ነህ? አንቺ እቺ ነሲሃ የምትባለው እህትሽ ማለት ነው። የእጃ ጣትና የግራ ጣት ፖስታ በጣም ያምራል ማሪዋ። ምን ፖስታ? እነሱ ምን ፖስተሽ ነው? ለእግራና ለእጃ ጣትማ በቪዲዮ ልካች ምንድነው ይሄንት ላይ ሎጥፋ ነበረ። በጣም ቆንጆ ነው እግሯ። ኦኬ ለምንድን ነው እንደዚህ የምታወራው? በጣም ነው የሚያስጠላው አወራርክ። ዋይ ለትግርኛ ይሄ ትግረኛ ነው እንዴ? ትግረኛ ወይ ቋንቋቸውን በስነ ስርዓት አውራ። ምን እሺ ትግርኛ ትችያለሽ? አልችልም፣ ምንም አልችልም። እኔ አማርኛ ብቻ ነው የማወራው። እሺ ጉራግኛ ሳታወሪያለሽ ማሪው? ወላሂ አልችልም ጉራግኛ። ጉራጌ አይደለሽ እንዴ? እኔ ቆንጆ ጉራጌ ነኝ ግን አልችልም፣ ምንም አልችልም። ደወለ ትንሽ እችላለሁ። እንዴት ነሽ? ደህና ነሽ ማለት እችላለሁ። ወያር መምሩ ነሪ መምሩ አይደለም የሚባለው። አንተ ደግሞ ምንድን ነው የሚባለው? ወሄ ማተሪ ወይ ማር ወሄ ማር አይደለም። ጉራግኛ መዝፈን እችላለሁ። ኦኬ እኔም እችላለሁ። ባይዘው ጉራግኛ ዘፈናቸውማ ኖርማል ነው። ልዝፈንልሽ? ዝፈንልኝ። የፍቅር ዘፈን ነው ግን ኦኬ። የፍቅር ዘፈን ቢሆን ግን አይገባኝም ብዙም። ኢዳ ገነምሰ አንተ የፍቅር ዘፈን እኮ አይደለም ጆ። አዳምጪ ዝም ያንቺ ደግሞ በሮ ሽኩር እንዴ ጎረጎረ አማ ሰላም ይሄ አሻፈረ እይይ ሽርክመ የዋበባ አበባ የዋበባ አበባ ነጃት የሸ መሐመድ ልጅ የንንጅ ወርጪ የነ የጉራገነ አለባበሷ የሚያምር የጉራገነ እሺ የወንጭቤ የሰባት ቤት ነሽ የጉንጭሬ አይ ድምጪ ተመችሽ? አይ ምንም አይልም። ኦኬ እና እንዴት ነሽ የኔ ፍቅር? I'm good baby. How are you? ሐዋሪ ማለት አሁን ተገላግዬ ሐዋሪዎች እንዳይደብርሽ። ኦኬ ሌላ ዘፈን ዝፈንልኝ። ስንት አይነት ቋንቋ ነው የምታወራው አንተ? እኔ ሌላ ቋንቋ እኔ ትግርኛ እችላለሁ፣ አማርኛ እችላለሁ። ወይ እንዴት ነሽ የኔ ቆንጆ? እንደገና ደግሞ ኦሮምኛ አልታማም፣ ማውራት ሳይሆን አልታማም። ኦሮሞዎች ገብተው ሲያወሩ ምናምን እሰማቸዋል። የምር ኦሮምኛ ትሰማለህ? ግን አሁን ለመልመድ ሙከራ እያረኩ ነው። ግን የምለምደው በፍላጎት ምናምን ሳይሆን ተንኮል ነው ለፖለቲካ። አይ መልመድ ብትፈልግም እንደዚህ ቶሎ ይለመዳል ብለህ ግን ይከብዳል እኮ። ኦሮምኛ ትንሽ ይከብዳል፣ እንደ ሌላው ቋንቋ አይደለም። በጣም ከባድ ቋንቋ ነው። አይ ዶንት ኖ እኔ አልሞከርኩም ለመልመድ፣ ግን አይገባኝም፣ ምንም አይገባኝም።
እኮ በጣም ከባድ ቋንቋ ነው ኦሮምኛውን። ኢትዮጵያ ውስጥ አሉ ከሚባሉ ብሔር ብሔረሰቦች ከባዱ ቋንቋ የኦሮሞ ነው። ኦኬ የሆነ ዘፈን ጋብዘኝ ከኦሮሞች ከኦሮምኛ ዘፈን። ከኦሮሚያ አለሚቱ በእናቱ በአባቱ ጫማ ቁጥሪ ገሪ ካስዋላ ይገዛል ሽላሽ ሱሪ አካንሻማ አካንሻማ ጫላ ጢበቢ አስካለ ጅርታ የኔ ቂመሚ ያዳየቱ በላኒ ያዳየቱ በላኒ ያዳየቱ ባል ጀዋር መሐመድ የጥየሺ ባለቤት ናቸው። የጥየሺ ባለቤት ናቸው። የጥየሺ ባለቤት ኦዩ ኦዩ ናጃቲ አሮጌቴ ሸራብ ማትረባ ከንቱ። ፍቅር ኦኬ ሌላ ዝፈንልኝ። አሁን ደግሞ ትግረኛ ዝፈንልኝ። ትግረኛ ዝፈንልኝ። አሁን ትግርኛ እንጎ አይፍስስ አነ ፍስስ ጌታቸው ረዳ አዲስ አበባ መጽዩ ልክስክስ እዋይ ሃዞ ስደዶ በለበሎ ሀዊናት እዩ ተጋዳላ ያብያሉ ደብረ ሲሆን መቀሌ ተቆጻጺሩ ነጁ የኔ ፍቅር በብሔር ብሔረሰብ ታዘፍኝኛለሽ እዚህ ደረቅ ላይ ማናት የምትችለውን ቋንቋ ለመፈተን ነው። አሁን የኔ ፍቅር አዳምጪ። በአንቺ ስም የከፈትኩት የዩቱብ ቻናል አለ። አሁን ስሙን እቀይረዋለሁ ጅቦና ነጁ ብዬ ጌታ አይቼዋለሁ። የሆነ ፖስትተክ በጣም እየሰደቡኝ ነበር። እኔ ምን አደረኩ? ማን አባቱ ለምን አባቱ ነው የሚሰድብሽ? ይሄ ምድረ ብብታ ዩ ኖ ሃው ማች ሎቭ ዩ ማይ ቤብ። የአባይ አደራረግሽ ደግሞ ማለት ነው ወላሂ ያምሩብሻል። በቅስም ቢላ ኦኬ ቴንክ ዩ። ከነሲሃ ባትበልጭም ግን አምሮብሻል። ያ ቢኮዝ አንተ ነሲሃን እኮ ስለምትወዳት ነው። አሁን እኔ የሚወደኝ ሰው ቢኖር ከነሲሃ ያስበልጠኝ ነበረ። አይ እንጃ ነሲሃ ግን ጽድት ያለች ልጅ ነች። እንዲህ ሳያት ምናምን ተመችታኛለች። ሺዝ ናይስ ደግሞ ጸባዩም ደስ ይላል። እግሮቿ የእጆቿ ጣቶች ምናምን አንተ ምን ሊያደርግልህ ነው? እግርና የእጇን ጣት ያየከው መቼ ነው ደግሞ ያሳየችክ? ፖስተዋለች ስቶሪ ላይ ለጥፈው ነበር ቅድም። አንቺ ነሱ አይኔን አስቀጭ ይላል። እዚህ መታ ነበር አሁን ነሲሃ ማይ ላቭ። ያ ኦኬ ቻይና የመሰለች ልጅ ቻይና ነው የምትመስለው። አንቺ ግን ወላሂ በጣም ቆንጆ ነሽ። አሁን እስቲ ከእናንተ ግሩፕ ማን ማን አለ? እንዳለ አመዳሞች ናቸው። አንቺ ነሽ ቆንጆ ከነሱ ውጭ። እውነት ነው፣ በጣም አመዳም ናቸው። ብዙዎቹ አመዳሞች ናቸው፣ አይቻችኋለሁ። እውነት ነው። አይዟችሁ፣ እንዳይከፋችሁ እናንተ አመዳሞች። አቃጥለው ሊደፉኝ ነው። እንደውም አንዲት አለች ደግሞ ቆንጆዬ ስልጤ። ማን ነበር ስሟ? በእናትሽ ፎዚ ነው ስሟ። ማን ነበር? ፎዙ የሀቢቢ እያለች የፖሰተችው ያረሱት የሀቢቢ ደስ ፎዙ ናታ። ያ ሺዝ ማይ ቤስቲ ብሮ። ስልጤ ነቻ እና ሂሳብ ናት። እና ሂሳብ ማለት የኛ ዘመድ ናት። ጉራጌ ነች። ማሻአላ እንዴት እንደምታምር ወላሂ። ያው ፎዚ በጣም የምታምረው አላህ ይጠብቃት፣ አላህ ይዘውጃት። አንተ ግን በጣም ነው የምታየው። አዎ እሷ ቆንጆዬ ነች። አሁን ከእናንተ ግሩፕ ውስጥ ማለት ነው አንደኛው ቆንጆ ነች ነሲሃ ናት። ነሲሃ የምትሏት ናት፣ እሷ ናት ቆንጆ። ከዛ አንቺ እኛ አንደርስታንድ እናደርጋለን። ኢትስ ኦኬ ስለምወዳት የምረጡ እንቅስቃሴ እያደረክ ስለሆነ እነሱ ከኛ አንደኛ ብትሆኝ እኛ አይደብረንም። ኢትስ ኦኬ። አንቺ ግን የምትኖሪው መሬት ላይ ነው ባህር ላይ ነው? ተንሳፈሽ ነው የምትኖሪው? ወላሂ ተንሳፈሽ። ለምንድን ነው ግን? ቆይ ወደ መሬት በወር ነው የምትወርጂው? አይ እወጣለሁ እኮ ሁሌ እዚህ አላድርም፣ ወደ ቤት እሄዳለሁ። ግን አብዛኛውን ጊዜ እዚህ ነው የምሆነው። ያው መርከብ ስለሆነ ከባህር ውጭ ምን ላይ ይቀመጣል ታዲያ? ምን ላይ ይቆማል? መርከብ ውጭ ላይ መሬትን የምታያት ኢጃዛ ስትውጪ ነው በቃ። ካልሆነ ተንሳፈሽ ብሮ። ምንድነው ኢጃዛ ስትውጪ ምናምን የምትለኝ? ሁሌ እወጣለሁኝ እኮ ምን ሆነካል? ለምሳሌ ትላንት እዚህ አልነበርኩ፣ ከትላንት ወዲያ እዚህ አልነበርኩ። ኢጃዛ ደግሞ እኔ የለኝም። ልጥጥ ሀብታም ነው በይኝ ሰውዬው። ቤትም ባህርም ላይ ይኖራል።
እም? መሬትም ላይ ባህር ላይ ምን ነው የሚኖረው? ቤ አዎ። ጅቡ አታናግረኝ። የት ሀገር ዜጋ ነው አለ? የት ሀገር ዜጋ? ያ ባይ ዘ ዌይ ጥሩ ነው፣ ደስ ይላል ባህር ላይ መኖር። እና የሆነ ነገር በይውና እንደ ብድርም እንደ ስጦታም የሆነ ነገር አይለንም ለረመዳን አልፈጥ ለአንተ ነው ወላሂ አናታባ አቢቢ። ምን ሆንክ? አላህና አልሂን ዱንያ ኩሉ ከርባን ያኪ መዳሜ ለረመዳን አልፈጥር አንድ ሪያል ሰጠች። ማን ነው የሚደውለው? ላይን አረክ ይሄ የአንድ ግለሰብ ባህር አይደለም፣ አንድ ሰው ብቻ የገዛው አይደለም፣ ብዙ ናቸው። ሚን ቦቱ ማለት ነው። ሶ እኔ አንድ ሰው በግል ለማናገር አልችልም። ለአንተ ግን አላህ ይሰጥሃል። እኔ አሁን ረመዳን ስለሆነ ዱዓ አረግልሃለሁ። በአላህ ዱዓ አርጊልኝ፣ ወላሂ ቸግሮኛል። ሀቢቢ ሰሚ ግን ስራ አትሰራም? እንዲቆይ ወጥሬ ነው የምሰራው። ያው ኬና ለምንድን ነው ስራ የሚሰራ ሰው እኮ አይቸግርም። 7 ጎረምሳ ነው ማስተዳድረው። እነዚህ አሁን ምን ይፈጃሉ? ኧረ በስመ አብ ምን ሆነሽ ነው? እንጂ እንደዛ አይባልም ሀቢብቲ። አና አህበክ ወላሂ አና አህበክ ናጃት መሐመድ እኔ አህበክ ከማን ሀቢቢ። ግን ማሂ ቢናሽ ልጆች ያምራሉ። ተሽካት ምን ነው ማይ የምትባል ቆንጆ ይወሎ እያለች ልጆች ናቸው ያምራሉ አለች። ጓደኞቼ ናቸው ወንድሞች ነው እንጂ ወንድሞቼ ብሎ ዘንጠን እኮ ነው በእኛ ቤት። ያ አንተ ግን እዚህ ፎቶ ላይ ራሱ ፈገግ አትልም፣ ጭቁን ብለሃል። ከኋላ የቆምኩ አንተ ነው። ኖ እኔ በዚህ በግራ በኩል ያለሁት መጨረሻ ላይ። ያ የትኛው? ይሄ ኦሬንጅ ነገር የለበሰው ነው ፕሮፋይል ላይ ያለው እንጂ ጎንበስ ያልከው። ኖ በዚህ በግራ በኩል ቀሚስ ከለበሰ ይሄ ምንድነው? አይ ወላሂ የምሬን ነው ጅቦ፣ የምሬን ነው ወላሂ። ይሄ ውሻ ነው ጅብ ነው? ወላሂ የምሬን ነው ጅቦ። ጅብ ነው እንጂ ጅብ እንደዚህ ነው? ጅብ አታውቂም? ወላሂ አላውቅም። የምር ጅብ ነው? እኔ ውሻ ነው እኮ ይመስለኝ። ውሻ እኮ እንደዚህ አይነት ነው። ጅብ ነው። ኦኬ ጅብ የኋላ እግሩ አጭር ይባላል። ኦኬ ይሄ ግን ኖርማል ነው። ደግሞ ባለፈው ቆሞ ላይ አይቻለሁ። ጅብ ቆሞ ሲሄድ ቆሞ አይቻለሁ። አንተ ፖስተክ እሱ የጎጃም ጅብ ነው ቆሞ የሚሄደው። የጎጃም ውስጥ ጅብ አለ እንዴ? አይ የለም። ወላሂ ምሬን ነው። ጅብ ቆሞ ሲሄድ አይቻለሁ አላልሽም እንዴ? ጎጃም ውስጥ ነው ቆሞ የሚሄደው ጅብ። አንንም ጠይቂ ማለት ሁሉም ሀገር ነው ያለው ጅብ። እንደ ሀገሩ ይለያያል። ጉራጌ ያለው ጅብ እንዴት ነው? ጉራጌ ሀገር እኔ አንድ ጊዜ ማለት ነው እውነት የምሬን ነው ለበዓል ሄጄ ላረፋ አይቻለሁኝ። ላይክ ማለት በጊዜ ነው የምንተኛው ምናምን ነገር በር ይዘጋው፣ ከዛ ይጮዋሉ እና ሱቅ ላይ ምናምን አገኘሽው? የጉራጌ ጅብ መቼም ከሱቅ ምናምን አይወጣም እርግጠኛ ነኝ። ኖ ሜዳ ላይ ነው እንጂ እዛ እንዴት ነው? እዛ እኮ ቅርብ ቦታ ሱቅ የለም ነበር። አሁን ጉራጌ የት አካባቢ ነሽ? እኔ ጉንችሬንም አውቃለሁ፣ ወልቂጤንም 7 ቤት ምናምን ሂጃለሁ። የት አካባቢ ነሽ? እኔ ጉራጌ እንትን ቻሃ ነኝ። ኦኬ እኔ ጉራጌ ነኝ። እና ሀገራችን በጣም ነው የሚያምረው። እውነት በጣም ነው የሚያምረው። እኔ በጣም ነው ወደው ከእንትን ይርቃል ከወልቂጤ። እኔ ወላሂ አላውቅም። አንዴ ነው ሁለቴ ነው ሄድኩት፣ እረስቸዋለሁ። በጣም ሎንግ ታይም ሆኖታል። እውነት ግን በጣም ነው የሚያምረው። እስቲ አይኔ ላይ ያለ ደግሞ ማለት ነው ጅቦ ሀያቴ እኔ በጣም ነው የምትወደኝ ባይዘው እና እሷ ጋር ነበር የምሄደው። ሀያት ማነች? ሀያቴ የእናቴ እናት አያቴ ነው የሚባለው። ሀያት ቢያንቺ እውነትም ጉራጌ እስቲ በይ። ሀያት ነው አያት ያ አንተ አሁን ማለት ነው ያለህበት ላይ ከሆነ አዲስ አበባ የሆነ ነገር ቢሆን አንተ የት ነው የምትሄደው? የት ነው የምትሻሻው? ሞቆሌ የምር መቀሌ ነው የምትሄደው?
ሞቆሌ አደይ ናይ ጀጋኑ ሞቆሌ አደይ እና ኦኬ ግን እኔ ወልቂጤን በደንብ አውቃታለሁ። እዛ ወደ 2 ዓመት ኖሬ ያለውኝ ወልቂጤ። አሁን ወደ ጊቤ ይሄ ምንድን ነበር? ወደ ጅማ ስትሄጂ እንደዚህ ወደ ግራ በኩል የሚያስገነጥለው ወደ 7 ቤት ጉንፍሬ የሚወስደው ነው። ወደ ቀኝ በኩል ስትገነጠይ ደግሞ ወደ ጦላይ ማሰልጠኛ እና ጦላይ ማሰልጠኛ ውስጥ ማለት ነው የወታደር እንትን ነበርኩኝ። እዛ የሚሰለጥኑት አዲስ ገቢዎች ሲገቡ ምናምን። ኦንላይን ምንድን ነው? ሀገር ነው ወልቂጤ ውስጥ ኦንላይን የሚባል ሀገር አለ ነው? ጦላይ ያው ለጋቦተር ምናምን ይባላል ወደ ካምባታ ወደ ታች እና ጦላይ ላይ ትልቅ ማሰልጠኛ እዛ ስሰራ ነበር። እግዚአብሔር በጣም አደገኛ ፕሮፓጋንዳ ሰራ ነበር። አዳዲስ ምልምሎችን እየተቀበልኩ የሆነ ሽሯማ እንትን ቱታ ለብሳቸውና ማለት ነው ፀጉራቸውን እንዳለ መላጣን አደርጋቸዋል። ከዛ ምክር የምሰጠው እኔ ነኝ። ይሳሙካል እንዲህ ወደው ነው ትግሬ ነበርኩ እኮ የዛኔ እኮ ማዕረግ ሁሉ ነበር። የዛሬን አያርገው አረብ ሀገር መጥቼ ሰው አጎንኩ። ማዕረግ ወይ ምንድን ነው? በኋላ 3 ቪ ነበረኝ እዚህ ትከሻዬ ላይ። አሁን ያ ቦታ በነዳልቻ ተወርሶ ነው እንጂ እግዚአብሔር እንዴት መሰለሽ በርበሬ ሁሉ ነበረን። የመከላከያ በርበሬ እንዘራ ነበር። እዛ እየጫኑ ምናምን እናወጣ ነበር የከምባታ በርበሬ እና ለበርካታ ዓመት ሰርቻለሁ እዛ አካባቢ ልልሽ ፈልጌ እኔ ፍቅር። ጉራጌ ሀገር? አዎ የጉራጌ ሀገር እንዳለ ሀድራ የሚባል ጓደኛ ነበረኝ ጉራጌ። የአይሱዚ ሹፌር ነው። ሀድራ የሴት ስም ነው። ሀድራ የሚባል የወንድ ስም ነው። ወላሂ ሀድራ የሚባል ሹፌር አውቃለሁኝ እና በጣም እንሰራ ነበር ከሱ ጋር ቡና ሁሉ ምናምን። ኧረ ኦሮሚያ የጉራጌ ገርል ፍሬንድ አልነበረህም? የጉራጌ ነበረችኝ። ከዚህ በፊት አላወራሁሽም እንዴ? ነበረችኝ። በጠዋት ተነስታ የምትወጣ 3 ፔርሙዝ ሻይ እና ቡና ታፈላለች ሌሊት ተነስታ። ከዛ ዙሁር አካባቢ ላይ ጨራርሳ ቤቷ ትገባለች። ብሩን ሸክፋው ነው የምትገባው እንዲህ ሰብስባ። አንቺ ጉራጌ እኮ የስራ ሴቶች ናቸው። እግዚአብሔር ሴቶቹ በተለይ ስራ ላይ ጎበዝ። አይ ጉራጌ ምናምን ይባል እንጂ ሁሉም ይሰራል። አይ ቲንክ ላይክ ማለት አረ እንደ ጉራጌ ሴት ኃይለኛ ሰራተኛ የለች። ይሄ አጋጣሚዎች ነው ይሄን እንድትል የሚያደርግህ እንጂ አሁን የኦሮሞ ሴት አይሰራም። ምን አልሽ? የኦሮሞ ሴት አይሰራም። አሁን ልንገርሽ፣ ኦሮሞ ትግሬ ምናምን ስንል በሚሊዮን የሚቆጠር ህዝብ ነው። ገባሽ? እና ጉራጌ በሚሊዮን አይቆጠርም እንዴ ብሮ? እኮ ልነግርሽ እኮ ነው። ቀስ በያ። አሁን ጉራጌ ስንል በሚሊዮን የሚቆጠር ህዝብ ነው። እንደ ብዛት ነው የምታየው። እንደ ብዛት ሰራተኛ ህዝብ ሲባል ጉራጌ ይባላል። አሉ አማራም ሆነ የተለወጡ ሴቶች አሉ፣ ትግሬም ሆነ የተለወጡ ሴቶች አሉ። ግን በብዛት ስታያቸው ጉራጌን የሚወዳደር ሴት የለም። አብዛኞቹ ጉራጌዎች ሰራተኛ ናቸው። እቁብ ይጥላሉ ምናምን ምናምን። እዚህን የአረብ ሀገር ማቀው ራሱ ስልጤዎች ሴቶቹ እቁብ እየጣሉ ባስ ምናምን አላቸው። ሳውዲ ውስጥ የመድረሳ ባስ አላለም። እግዚአብሔርን የመድረሳ ባስ የሚነዳ ጠቅላላ አበሻ ሚስቱ ስልጤ ናት። ሚስቱ ስልጤ ናት ወይ ጉራጌ ናት። እቁብ ገዝታ ባስ ትገዛለች፣ እሱን ሹፌር ታደርገዋለች፣ ሌላ እቁብ ትጥላለች። ኑሯቸው የለ። ሳውዲ ውስጥ አንደኛው ሀብታም ትግሬ ነው፣ ሁለተኛው ሀብታም ጉራጌና ስልጤ ነው፣ በሶስተኛ ደረጃ ኦሮሞ ነው፣ አራተኛ ደረጃ አማራ ነው። ኦኬ፣ ግን እንደውም እኮ ካልክ ሳውዲ ላይ አማራ በጣም ይበዛል። አዎ፣ ግን እንደ ብዛት አይደለም። አሁን ትግሬ እሱ እንኳን አናወራሽም። እንዴ ነው ትግሬ እንዳለ አላውቅም። ሳውዲ ላይ እኔ እነሱ የሚመስሉኝ ይሄ ወደ ኢሮፕ ምናምን ነው፣ ወደ አሜሪካ
ትግሬ ኔትወርኩ ከአፍጋኒስታን እስከ የመን ከየመን እስከ ምን ውኜ ነው ምንድን ነው ማሬዋ ትግሬማ በሀብት የሚወዳደር የለም። አለኝ ብሎ ስለማያወራው እኮ ነው ችግሩ። ይሄ ነው ትግሬ አለኝ አይልም፣ አለኝ አይልም። እንዲህ ሚሊዮነር ሆኖ ቸግሮኝ ይልሻል። በቃ ይሄ ነው ችግሩ። አይ ቤብ ያ እና ደግሞ ኮሜንት እያነበብኩ ነው። ስለዛ ነው እና አረቄው ነው ትና ይለኛል ይላል። ሀብታምነት ሀብታም ናችሁ ነው ባይዘው። እዚህ ቲክታክ ላይ ማይቸው ጊፍታሮች እንዳለ ትግሪዎች ናቸው እንዳለ ያ ኤርትራውያንም በዚህ አጋጣሚ በጣም ሀብታሞች እንደሆኑ ታውቂያለሽ። ኤርትራና ትግሬ ልዩነት አለው? ልዩነት የላቸውም፣ አንድ ናቸው። ትግሬ ኤርትራዊ ማለት አንድ ነው። አሁን ለምሳሌ ትግርኛ ቋንቋ ትግራይ ውስጥ ባይኖር ኤርትራዊ በምልክት ነበር የሚያወራው። ምን ያወራ ነበር? ወይ አረበኛ ያወራታል። ቆይ አልገባኝም። ትግረኛ ምንድን ያልከው? ትግርኛ የሚናገሩና ኤርትራ የሚባል ሀገር አለ። ቋንቋቸው አንድ ነው፣ መልካቸውም አንድ ነው፣ ስራቸውም አንድ ነው። አንድ ናቸው፣ ፍጹም አትለያቸው። በዛ ላይ ሁለቱም ጀግኖች ናቸው ደግሞ ውጊያ ላይ ምናምን ለህይወታቸው ብቻ። እንደውም እኔ ቅድም ያልኩ ምንድነው ሳውዲ ላይ ያለው ያልኩበት ብዛት የሚታወቁት ትግሬዎች እንዲህ ጦርነት ላይ ምናምን ነው። ለምንድን ነው? ይኸው ምን መሰለሽ፣ ለክብራቸው ፍጹም አይደራደሩም። አንድ ነገር ልንገርሽ ማሬዋ፣ ፍቅሬዋ፣ ሸጋዬዋ፣ እኛ ሰዎች ነንና እንሞታለን አይደል? ያ ኦፍ ኮርስ ሁላችንም ሟች ነና። ያ በአደጋም እንሞታለን፣ ቁጭ ብለንም እንሞታለን፣ ትን ብሎን እንሞታለን። እስከነ ክብርሽ መሞት ደግሞ ትልቅ ነገር ነው። ይሄ ኤርትራዊ ትግሬ ምናምን ፍጹም ክብሩን አሳልፎ ሰጥቶሽ ውሻ ሆኖ መኖር አይፈልግም። አንድ ቀን አንበሳ ሆኖ ኖሮ መሞት ነው የሚፈልግ። ስለዛም ሁሉ የሚዋጋው ስልሽ አሁን ለምሳሌ ማተስማሚበት ነው። አሁን ለኢትዮጵያ ያለው ፖለቲካ እንደ መሳፍንት ጊዜ እየተቀየረ ነው። አስገብርሃለሁ፣ ትገዛታለህ ምናምን የሚባል ነገር አለ። እሱ ደግሞ አልገዛም የሚባል ነገር አለ። አሁን ይህን ነገር ብነግርሽ ጉራጌ ስለሆንሽ አይገባሽም። ጉራጌ አሁን በፖለቲካው ዓለም ውስጥ ብዙ የሚሳተፍ አይደለም። ፖለቲካ አሁን በዚህ ጉዳይ ላይ የሚገባቸው ኦሮሞዎች፣ አማራዎችና ትግሬዎች ናቸው። ይህ ማንነት ጉዳይ በጣም ነው ክብራቸውን የሚነካ ነገር አይወዱም። አማራ ለምን የሚዋጋ ይመስልሻል? ባይዘዌ ጉራጌም ክብሩ የሚነካ ነገር አይወድም። እንደዛ አይደለም፣ አንቺ አልገባሽም። በፖለቲካው ዓለም ላይ ነው የምልሽ። እንዴት ነው ጉራጌ በፖለቲካ ዓለም ላይ የለም የምትለው? የለም፣ እግዚአብሔርን የለም። ጉራጌ ፖለቲካ ውስጥ የለም። ስልጤ የለም። ደቡብም የሆነች ሰዓት ብቅ ብሎ ጠፋ። አስረክቡ ስልጣኑን እንሮጥ። ኃይለማርያም የሰላም ሰዎች ስለሆንን ነው፣ ፍቅር ወዳዶች ስለሆንን ነው። ወይ ሰላም። እሺ ይሁን፣ በዛ ይያዝልሽ። ብርሃኑ ሲላል ብርሃኑ እኮ ብርሃኑ ነጋሽ ባለፈው ራስህ ስለ ብርሃኑ ነጋ ይነገር። ያው ብርሃኑ ምን መሰለሽ፣ አሁን ብርሃኑ የጉራጌ ተወላጅ ቢሆንም ግንቦት ሰባት ብሎ የሰበሰባቸው የአማራ ተዋጊዎችን ነው፣ ጉራጌዎችን አይደለም። ፖለቲካው ትኩረት የሚያደርገው በአማራ ላይ ነው። እሱ የሸቀለው አሁን አማራ ላይ ነው። በቃ ወያኔን በቃ በታንክ ልንዋጋው ነው፣ በመድፍ ልናጠፋው ነው ምናምን እያለ አማራውን ጭድ አድርጎ ከበላ በኋላ ነጋዴ አሁን የትምህርት ሚኒስተሩ ነው ቁጭ። የጦር መሪ ሁሉ አይመስልም። አሁን እሱ ባይተረገመ ነው። የጉራጌን ወጣት ምንም ሳያስበላ የአማራውን አስበልቶ አስፈጅቶ አሁን ደግሞ አይበቃው ብሎ አብይ ጋው ነው ደግሞ እንደገና ወጣቱን እያስፈጅው። ተመልከች እስቲ ሴራውን እከክ ራጉ ካሊፋ እንዴና አባት የመጣ
እሺ መዳም ነጃት ሌላ ጥያቄ ያለሽ ማለፍ? ይለኝ ብርሃኑ ጓደኛ ነጋን የሚያህል ሰውዬ በመሳደብ በእውነቱ በጣም ቅር ብሎኛል። ብርሃኑ ነጋ ማለት እኮ አንደኛ የሀገር ፍቅር የማይገባው ደነዝ መላጣ ነው። አንድ በይ። በጣም የሚያናደው ነገር ልንገርሽ ደግሞ ብርሃኑ ነጋ ማለት በቤተሰብ ደረጃ እንኳን ብትሄጂ በጣም ልጥጥ ሀብታም ነው። ግን የስልጣን ጥማቱ ጥግ ድረስ ስለሆነ የአማራን ወጣት ኤርትራ ድረስ ወስዶ ኢሳያስ አፈወርቂ መንገድ ሲያሰራቸው ተራራ ሲያስቆፍራቸው ተመልከች። ለስንት ዓመታት እሱ እዚህ ኢሳት በሚል ሰው ሚዲያ ኢሳያስ አፈወርቅ አለ፣ አሁን በህይወት አለ አለ። የት ነው የሚኖረው? አስመራ ውስጥ ነው። የት ይኖራል? አንችልም። በጣም ወልደ ማን ነው አይደል? ምን አልሽ? ኦልድማን ወልድ ነዋ። ትልቅ ሰው ነዋ ማለት እኔ ከልጅነቴ ጀምሮ ነው ማውቀው ኢሳያስን። ኢሳያስ ማለት በዚህ አጋጣሚ ቀላል ሰው እንዳይመስልሽ። ፖለቲካን የጀመረው ከነ ፑቲን ጋር እኩል ነው። ፑቲን ስቲል እየመራ ነው ማለት ነው። እና ኦኬ ኢሳያስ አፈወርቂ እንደ ቀላል የሚታይ ሰው ኢቭን የፊቱ ስታይል እንኳን አይቀየርም፣ እንደዛው ነው መልኩ። ከእኔ ከበፊትም ጀምሮ ልጅ ያለ ነው ማውቀው። ሁለተኛ ነገር ኢሳያስ አፈወርቂ ምን አይነት የአኗኗር ዘብ ያለው መሰለሽ? አሁን ለምሳሌ ቤተ መንግስታቸውን ገብተሽ ብታዩ ቤተ መንግስት አይመስልም። የት ነው ቤተ መንግስቱ ያለው? የት ሀገር ነው? አስመራ ነዋ። አንቺ ደግሞ ኮምበልሻ ልበልሽ እንዴ? ወላሂ ስለማላቅ ነው። ነጠላ ጫማ ለብሶ እግዚአብሔርን ነጠላ ጫማ ለብሶ የማይሄድበት ሀገር የለም። ኦኬ ሁሌ 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 ደግሞ የሚለብሰው ይሄ እኔ ቆራጣ ልብስ ለበስኩትን አይተካል። የዚህ አይነት ከለር ነው ሁሌ የሚለብሰው። ኢቭን ቼንጅ አድርግቶ አይቼው አላውቅም። ለምንድን ነው? ፌቨራይቱ ነው እሱ ሰውየው። አንድ ነገር ልንገርሽ፣ አሁን አንዳንድ ባለስልጣናቶች ኢትዮጵያ ውስጥ ስትመጭ ትላልቅ ባለስልጣናቶች ሀብትን የማግበስበስ ለትውልድ ለኢትዮጵያ ትውልድ ሳይሆን ለነሱ ለልጅ ልጆቻቸው የሚጠቅመውን ሀብት በማግበስበስ ልብሳቸውን መኪናቸውን በመቀያየር ምናምን የሚያምን ነው። ኢሳያስ አፈወርቂ ደግሞ ከእንደዚህ ዓለም ውስጥ የወጣ ነው። መሳሪያ መግዛት፣ ህዝቡን ማስታጠቅ፣ ወታደር ማደራጀት፣ ከጎረቤት ሀገር ጋር ጦርነት ማድረግ፣ በቃ ባብጂ ማለት ነው። ባብጂ ታውቃለህ? ባብጂ ማን ነው? ይሄ ፕሌስቴሽን የለም የጦርነት ጌም ምናምን። በቃ ሰውየው ጦርነት ላይ ነው። ትላልቅ መሳሪያዎችን ቤተ መንግስቱን ራሱ አያድስም። ኦኬ ጦርነት ያደርጋል እንዴ? እኔ እኮ ላይክ የሆነ በቃ ጀንትልማን ነው የሚመስለኝ። ኧረ በፈጣሪ ጦርነት እንደሱ የሚወድ ሽማግሌ የለም። ከጅቡቲ ጋር፣ ከኢትዮጵያ ጋር፣ ከየመን ጋር፣ ከሱዳን ጋር ጦርነት አድርጓል። ኦኬ ግን ማለት ነው ከኤርትራ ወጥቶ ያውቃል? ላይክ አሁን ዶክተር አብይ ማለት ነው የትም ሲሄድ እንሰማለን። ኦኬ ይሄ አሁን ያልከው ኢሳያስ አፈወርቂ የትም ሲሄድ ደግሞ ሰምቼ አላውቅም። ይወጣል ከኤርትራ ሀገር ነው ኢሳያስ እኮ አብይ አህመድ። አብይ አሁን የትም ይሄዳል ብዙ ጊዜ ገብቶሃል። አስጨርሽኛ ከጨርሳ አብይ አህመድ ስልክ እየደወለ ይጨቀጭቃቸዋል። ልመጣ ነው ተቀበሉኝ፣ ካልመጣው ሙቼ እገኛለሁ ምናምን እያለ ነው የሚሄደው። ገባሽ? አሁን በቀደም ትናንት አሁን ለምሳሌ እዚህ ሲመጣ ብዙ ጊዜ ተጋብዞ ነው የሚመጣው። አዳምጪኝ እባክሽ፣ ግብዣ ትላችኝ። በቀደም ሶማሌ ሊሄድ የሶማሌው መንግስት ሊቢያ ነበር። ደውሎለት ኧረ ሊቢያ ነኝ አሁን በቃ ልመጣ ነው አስጨንቁት። እግዚአብሔርን ደውሎ ካልመጣሁ ሙቼ ይገኛል። ኧረ አሁን እኔ ሊቢያ ነኝ ለስብሰባ ሂጂ ተመለስ፣ እንደው በጌታ ልንጣ። እሺ በቃ ከ3 ቀን በኋላ ብሎት ከዛ አብይ እኮ እንዲህ ነው። ኢሳያስ አፈወርቂ ይጠራል። የሚጠራው ደግሞ ለፖለቲካ ሴራ ነው። ቀይ ባህር ማለት የዓለማችንን ፖለቲካ የሚያናውጥ የሚያራውጥ ትልቁ በር ነው። የዓለም የፖለቲካ የሚናወጥበት ነው። እና ኢሳያስ አፈወርቂ ይፈልጉታል። ይደውሉለትና ና እንፈልግሃለን፣ ተነስቶ ይሄዳል። ግብፅ ራሱ ሄዶ ያውቅም። አይገርም? መልክተኛ ምናምን እኮ አይሄድም። ከኤርትራ አይወጣም አይደል? ምን ይሰራል? ይሄዳል። የት ሄዳል? ለምሳሌ የት ሄዳል? ራሻ ሄዷል፣ ቻይና ሄዷል፣ የተለያዩ ሀገር። ግን እሱ ብልጥ ነው፣ በጣም ብልጥ ነው። ራሽያና ቻይና ምን አለ? ቆይ እኔ አሁን አብይ ቻይና ሲሄድ ሰምቼ አላውቅም። ዓለምን ለሁለት ተካፍሎ ከአሜሪካ ጋር የሚጣሉት እነማን ናቸው?
ተካፍለዋል እንዴ? እኔ እናውቃለሁ ወላሂ አላውቅም። ዓለም ለሁለት ተካፍለዋል። ዩ ጋይስ እኔ ምንም ውስጥ የለውበትም። አንቺ ምንም ውስጥ የለሽም የኔ ቆንጆ ታስታውቂያለሽ። እና ዓለም ከማን ጋር የተካፈለችው? ቻይና እና ኤርትራ ነው። አንቺ ተይው በቃ ይሄን አሁን ወደ ሌላ ነው እንድትነግረኝ እፈልጋለሁ። ያው አሁን ስለ ኢሳያስ እናወራ። ኢሳያስ ማለት እንደ ቀላል የሚታይ መሪ አይደለም። ጌታን ያ እኮ እኔ እኮ ቀላል ነው እያልኩ አይደለም፣ ግን ዝምተኛ ነው ምልክ ላይክ ምንም ኩሽ ሲል ብዙ ጊዜ ሰምቼው አላውቅም። ሴራ 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 ሂሳብ ስሌት ምናምን አድርጎ ነው የሚመጣው። ደግሞ ኤርትራ እንደ ህዝብ ማለት በጣም በጣም ተዋጊ ህዝብ እንደሆነ ታውቂያለሽ። ዛትስ ዋይ ለምንድን ነው ጦርነት የምትወዱት የምለው እኮ ብዙ ጊዜ የሆነ ነገር አሁን ሲነሳ ለምሳሌ ጦርነት ወዳድነት አሁን ለምሳሌ አብይ አህመድ አሰብን እያለ ነው። አሰብ ምንድን ነው? አሰብ የኢትዮጵያ ናት እያለ ነው። የኢትዮጵያ የባህር በር አላት ብሎ ሰሞኑን እንትን እያለ ነው። ኢሳያስ አፈወርቂ ዝም የሚል ይመስልሻል? ኢሳያስ አፈወርቅ ምን አገባው ስለ አፈር ስለ ምንድን ነው ያልከው? አሰብ አሰብ የማን ነው? የኤርትራ ሀገር እኮ ነው፣ ድንበሯ እኮ። ኦኬ አሰብ እንደዛ ነው እንዴ? አሰብ ተፈሪ ይቺ ደግሞ አሰብ ተፈሪ ትላለች። እኔ በቃ አይገባኝም፣ ወላሂ አይገባኝም እንጂ አሰብ ማለት አዳምጪ፣ የኤርትራ ሉዓላዊ ግዛት ነው። አብይ አህመድ እሱን ደፍሬ እገባለሁ እያለ ነው። ኤርትራውያን ደግሞ በመካናይዝ ነው ምናምን የሚባል ጦር አላቸው። ኢላማቸው ሚስጥር ኪስሽ ላይ ነው የሚመጣው። እግዚአብሔር ነው ኪስሽ ላይ ነው የሚጥሉት። በቃ ይህን መድፍ ይህን ቦምብ ምናምንና እንደው አብይም ይሄን ያውቃል። ትግሬዎች ካላገዙት ግን ያጠፋዋል። ፖለቲካው ገባሽ የኔ ፍቅር? ወላሂ አልገባኝም። መቼም አይገባሽ። አሁን ስለ ክርቢትና ስለ ስኳር ባወራሽ ግን ይገባሻል። ኦፍኮርስ ብሮ አንግራጌ አንተሻ ታሊምና አቶም ሰባት ታሊምና። ቆይ ኦኬ አሰብ ተፈሪ አሁን ኤርትራ መሀል ነው ያልከው፣ የኤርትራ ድንበር ነው ያልከው። ዋቴቨር ኦኬ። አሰብ ተፈሪ ማለት ወንዶም ሲባል ሰምቻለሁ። ወንዶስ? ሴቱ አይሻልሽም? የኔ ቆንጆ ወላሂ ምሬ ነው ጆ። ወንዶ ገነትስ? ሰላም ነው። አንቺ ሀገርሽን ድንበር እንኳን የማታውቂ ፍጥረት ነሽ። በጣም ታሳዝኛለሽ። በጣም እውነት አላውቅም። እውነት አሁን ይማውጣ አይ አለማወቅ ሳይሆን እረሳለሁ ብዙ ጊዜ። አሁን ባለፈው አንተ ብዙ ነገር ነው ያስረዳኸኝ ስለዚህ ስለ ፖለቲካ፣ ግን ስቲል እኔ አሁን ብትጠይቀኝ ባለፈው ካስረዳኸኝ ላይ እረሳለሁኝ። ለዛ ነው መርሳት የለብሽም። አንደኛ ነገር ልንገርሽ፣ ፖለቲካ ሲባል በተለይ ምን ያደርግልኛል? ባይዘው እኔ ፖለቲካ አድናቂ አይደለሁም። በጣም ነው የምጠላው፣ አልወድም። ግዴታሽም መሆን አለበት ፖለቲካ። ለምንድን ነው አሁን ይኸው ሳላውቅኝ ነው እኮ አይደል? ለምንድን ነው ግዴታ የሚሆንብኝ? ግዴታ ማወቅም አልፈልግም። ሀገራዊ ግዴታሽ ነው። ፕሮፌሰር መጡ። ፕሮፌሰር አንተ ስማ። አቤት። እንዴት ነህ? ሰላም ነው? ደህና ነኝ። በቃ የበላይ ነገር ልንገርህ። በላይ ማለት በጣም ጓደኛዬ ነው። አይ ስለ በላይ ልንገርህ፣ አንዴ ልንገርህ። በላይን ካላገናኘኝ ብላ እግዚአብሔርን ያበደ ኮዚዝ ማይ ክራሽ ብሮ ልነግርህ እኮ ነው። ይኸውልህ እና ፌስቡክ ታውቃለህ? ፌስቡክ ላይ እንዲጀማ አለ ግሩፕ አለን። እሱም የኛ ግሩፕ ፎሎ ላርጋት እንዴ። እና ይኸውልህ ጓደኛ ማቾች ተሰብስበን ሁሌ ልደት እናከብራለን። ኦኬ ሁሉም የሁሉም ልደት ያከብራል። ላይክ በቃ ላይክ አንተ የኔ ጓደኛ ነህ ነጁ ሃፒ በርዝዴይ ብለህ ታይም ላይን ላይ ሜንሽን አርግተህ ትፖስታለህ። ኦኬ ሶ በላያ ደግሞ የዛኔ ልደቱ ደረሰ። ጓደኛ መሾች ነው ብዬሃለሁ። እና ልደቱ ተሳሳለቃል ካንተ ጋር ላይ ያ ነጃት ኑሪ ብለህ ሰርች አርግ ቲክታክ ፌስቡክ ላይ። ከዛ ሃፒ በርዝዴይ ያላረግነውን ጓደኞች እንዳለ ብሎክ አረገ። ሃፒ በርዝዴይ ስላላል ነው ማለት ነው። አስታወስከ? ያን ጊዜ በጣም ውድስን ይዝብና ዋሻው
አይ እኔ አላውቅም። ጅቦ ሃፒ በርዝዴይ ለምን አላላችሁኝም ብሎ ማለት ነው። የስንት ጊዜ ጓደኞቹ ብሎ እንዲህም ጀምረሃል። ኧረ እኔ አላውቅም። ለማንኛውም ነጃት አንድ ነገር ልንገርሽ፣ በቂ ነው። እኔ በጣም ነው የምወድህ በላይ ነጃት ኑሪ አውቃታለሁ። ፌስቡክ ላይ መጣልኝ ስሟ። አስታወስከኛ? ብሎኩን አንሳላት ነጃት። በዚህ አጋጣሚ በላያ ሙስሊም እንደሆነ ታውቂያለሽ። ቢላል ነው ስሙ። ኖ በላያ ሙስሊም አይደለም። ባይዘው ጓደኛዬ ነው ከድሮ ጀምሮ። ቪዲዮ አለኝ። እናቴን ስሜ ቢላል ነው ሙስሊም ነው ያለበት ቪዲዮ አለኝ። በላያ እና ቆይ ልንገረው፣ አጋጣሚውን ስላገኘው በላይ እኔ በጣም ነው የምወድህ። እሺ እኔም እወድሻለሁ የእኔ እናት። እና በጣም ቆንጆ ነህ። እሺ ደህና ነው። ፌስቡክ አሪፍ ነው። ይሄ ብዙ አልገባም። እና በጣም ቆንጆ ነህ። እሺ በላይ አንቺን ያስገብቼ ስትጀናጀኛለሽ እንዴ? አለኝ አልሽልክ ልንገረው፣ እድሉን ስላገኘው ነው። አድናቂ ስለሆንክ ነው ነግረው። እውነት የምሬን ነው። ስፔሻሊ ይሄ ጺምክን በጣም ነው የምወድልህ። ዩ አር ሶ ሃንድሰም እንዴ መቁላላት። ኧረ ረመዳን ነው ሐራም ያኪ ሐራም። ኧረ እኔ ሲጀመር ከሰለምኩ ቆይቻለሁ። ሰለምክ? ኧረ ቆይቻለሁ እኔ እናት። ሊበላ እኔ እልሃለሁ። ባለፈው በጣም ነው የምወደው እያልኩህ ነበር። አልነገርኩህም ጅቦ? አዎ ነግራኛለች ጌታ እንደምትወድ ቢላል ወይ ይሄ ላይክ በቃ ስምኝማ ነጁ የእውነት ስማ፣ እንትን ያ ቅዱሳንን ለምንድን ነው የማመክረው? ቅዱስ ዮዳብን ርብስ እዛ ሂዶ የሰው አካውንት እናዘጋ እያለ የማንን ማናት እቺ እዚህ እንትን ሀቢባ የማዳም እንትኖች መሪ እናዘጋባት ምናምን አርጋ ነው እለዋለሁ። አፈረጠኝ ማርያምን። ምን እንዳለ ታውቃለህ? ጀባው ዝቢላ ሚናል ጃለወያ ኖ ቢላል ነው። አንቺ ነው ቢላል ነው ስሙ። ወላሂ አይታያቸው እነሱ ዘረኞች ናቸው። ባይዘዌ ቢላል ራሱ የእነሱ ዘር አሪፍ ስም ነው። የግል ምቀኝነታቸውና ቀናታቸውን የህዝብ አድርጎ የሚመጡ አሉ። የሶሻል ሚዲያውን ታውቂው አይደለ? ያ አንተ ግን እውነተኛ ሰው ነህ። ለዛ ነው የምወድህ። እሺ ያው እሱን እግዚአብሔር ነው የሚያውቀው። በእርግጥ እኔም ግን ነኝ ብዬ እውነት የምሬ ነው። ላይክ ይሄ አንቺ የት ነው የምትኖሪው? እኔ የምኖረው ውጭ ሀገር ነው። የት? ዱባይ ነው የምኖረው። ያው ውጭ ሀገር ብለውን ያመጡን። ዱባይ እኮ ነበርኩ እኮ የዛሬ መች ነበርኩ ጅቦ? የዛሬ ወር ከምናምን 6 ወር ነው እንጂ አይሆንም። 2 ወር ከምናምን ወይ ወር ከምናምን። የዛን ቀን ፈታ ብለሽ ተመለሽ አይደል? ስማ የእውነቴን ለምንድን ነው የማመክረው? እባክህ ደግ አደረጋት እባክህ። እኔ አያገባኝም እንደዚህ አይነት ነገር። ደግ አደረጋ። ይኸውልህ ስማ የእውነቴን ነው። ይኸውልህ የግል ምቀኝነትን መንጋ ሰብስቦ የግል ምቀኝነትንና የግል ቅናትን የህዝብ አስመስሎ ማምጣት መቅረት አለበት። አንድ ነገር ልንገርህ በላያ፣ ምን መሰለህ የምትናገረው ነገር ልክ ነው። ቢሆንም ግን እኔ ስለ ሰው መናገርም ማውራትም የምፈልገው በሳቅ በጨዋታ መልክ ነው እንጂ እንዲህ አምርሬ ያንተንም አይደለም። እኔ አንተን ለዛ እኮ ነው የምወድህ። ግን በቁም ነገር ሪፖርት እያስደረጉ አሁን እንደዚህ ልክ አይደለም። ለምን መሰለህ? ይሄ የግል ቅናት ነው። አያገባኝም። እኔ በላያ እኔ ሰድቦ አባረረኝ፣ የሆነ ነገር ይዛበታለች እንዳይወጣበት ብሎ ነው ምናምን እያሉ በቃ ሰድቦ አባረሩኝ። እኔ ምን ያደርጉ እንግዲህ ልጆቼ አባት ወይ ሳድዬ እኔ ቆንጆ ማነች እቺ? እኔ ከነጁ ጋር ላውራ። በቃ አንተ አትመቸኝም። ነጁዬ እንዴት ነሽ? እኔና በቃ ሁለታችሁ አውሩ ባይ። እኔም ልወጣ ነው። እንዳትሄድ አንተ ተጀናጀኑ ያስገብቻት ጭራሽ ጺም ይመቸኛል ምናምን ትላለች። እንጂ ረመዳን ከሪም ሆነች ልጅ እንጂ ጅቦ ሙዚቃውን ዝጋተ ሙዚቃውን ዝጋ። ተረጋጋ። ይኸውልህ አንተ ሂድ አላልከኝም? ሄድኩኝ መጣሁ። አንተ ግን መቼ ነው የምትማረው? ግን አንተ እግዚአብሔርን ማቲ በጣም ደባሪ ፍጥረት እኮ ነህ። ከልቤ ነው ግን የምነግርህ። ወይ ስትጠጣ ቪዲዮ አትግባ። በቃ ዛይ ምስክር ጅቡ እኔን እየተናገረኝ ነው። ጅቡ የአያ ጅቡን አወቀው። እሺ እግዚአብሔር ምስክር። እሺ ስትጠጣ ወይ ደግሞ ቪዲዮ ምናምን አትግባ። ትናንት የተፈጠረውን ነገር
በሌለ የታክሲ ምናምን እንዲህ ቀምታ ብርህን ምናምን ልካ ሰላም እገልሻለሁ እያልክ እየፎቅ አንድ ደግሞ ሌላ አስበሽዋል? እኔ የታክሲ ብር አለች የታክሲ ብር አለ አንተ ስከሳ አይገባችሁም። ግን አንተ የምር አድርገው ነው እግዚአብሔርን ፖስተዋለሁ ማቲ እመቤቴን በእኔ እየቀለድክ ቢለው ቆይ አይደለም ቆይ ሲሪየስሊ አንተ የምር አድርገህ ሆነው እንደዛ እናትሽን እገልሻለሁ እንዴት ከቤት ታባሪኛለሽ ምናምን እያልክ ቀውጠው እኔ ገብቻ አይደል ያረጋጋው ሰክረ አዎ ሰክት ትናንት ተጥቻለሁ አላልሽም? አዎ እኮ ለምን ከቤት አባረረች? ሰክሬ ያለው አዎ ለምን ከቤት አባረረች? ለምን ከቤት አባረረች? ሳቷሽ አረ ወንድ ልጅ እንደዚህ ያወራ አስቀምኩት አበጠጣው ጅቡ እኔ እኮ አወራ ላስነሳ እኮ ነው። አንተ እንደ ሲሪየስ አድርጋችሁ እኔ አሁን እኮ ብዙ ሰው እኮ ማተሙት ይኸው ሰክረም እየፎገርከን ነበር ማለት ነው። ናውጣ አንተ ጢም ብራ ናውጣ ሳክሳም እውነትሽን እንደዛ ተንበጫብጮ ብሬን መልሽና ሊያለቅስ ትንሽ ጅራታ። ለማንኛውም ምዕመናን ይህን ያክል ሰዓት ቁጭ ብዬ ስለፈልፍ ጆሮአችሁን አድምቼው ይሆናል። ቢሆንም ግን ስላዳመጣችሁኝ ቁጭ ብላችሁ ስለተከታተላችሁኝ በጣም አመሰግናለሁ። ያው በተመሳሳይ ሰዓት ተመሳሳይ ጨዋታ ሳይሆን ቀየር አድርገን ምናምን ይዘን እንመጣለን። እግዚአብሔር ከእናንተ ጋሩን። ሰላም ቸር ሰንብቱ። መልካም ሌሊት። መልካም አመፀኛው ማን ሂድ ከዚህ